ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ዓለም አቀፍና ሀገረኛ ጉዳዮች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ እንዲሁም ሰበር ዜናዎች በየሰዓቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀናም በቀዳሚነት በአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸውን አቋም ተናገሩ። የኢራንን መሬት በእግረኛ ወታደር እንቆጣጠራለን፣ እንዲሁም በርከት ያለ ነዳጅም ወደ ሀገራችን እናጓጉዛለን። የኢራን ደሴት የሆነውን ካርግ ደሴትንም ከዚህ በኋላ የአሜሪካ ይሆናል እንይዘዋለን ሲሉም ዝተዋል። ይህንን ተከትሎም በርካታ የአሜሪካ ወታደሮች ወደ ቀጠናው የገቡበትን ምክንያት በተመለከተም መገናኛ ብዙሃን ሰፊ ዘገባ ይዘው እየወጡ ነው። ሁኔታዎች ወደ አደገኛ አቅጣጫ እያመሩ ባለበት በአሁኑ ሰዓት ኢራን በዛሬው ዕለት ሌሊትም ከባድ የሚባል ጥቃት አድርሳለች። ይህንንም ተከትሎ በርከት ያሉ የአሜሪካ አውሮፕላኖች ከፍተኛ ጥቃት እንደደረሰባቸው ተዘግቧል። ኢራንም እንዲሁ በከፍተኛ ሁኔታ በእስራኤል የአየር ኃይል ላይ ዛሬ ሌሊቱን እንደመታችም ተዘግቧል። በቀጠናው ውጥረቶች ባሉበት በአሁኑ ሰዓትም ከተመረጡ ጀምሮ እስካሁን በመገናኛ ብዙሃን ታይተው የማይታወቁት የኢራኑ አዲሱ አያቶላ ሙጅብ ካሚኒ ሶስተኛ መግለጫቸውን አውጥተዋል። መግለጫውን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ተነቧል። ዝርዝሩንም የምናስደምጣችሁ ይሆናል። በሌላ በኩል ኩዌትም መግለጫ አውጥታለች። ኩዌት ከፍተኛ ጥቃት ካስተናገደች በኋላ የኩዌት ውጭ ጉዳይ ሚኒስተር የአረብ ሊግ የሚባለው ስብስብ የሞተ ነው በማለት ቃል በቃልም ገልጸዋል። እኛን ለመከላከል ምንም አላደረጋችሁም፣ እየተመታን ነው፣ እየወደምን ነው ሲሉ የኢራን ጥቃት አውግዘው፣ ነገር ግን ይህን ሁሉ ስንሆን የአረብ ሊግ መግለጫ ከማውጣት የዘለለ ምንም ሲያደርግ አላየንም። ስለዚህ የሞተ ስብስብ ተስፋ የለውም ሲሉም ቃል በቃል የተናገሩት፣ ይህም ደግሞ የኢራን ጥቃት በአረብ ሀገራት ውስጥ ጭምር ራሱን በውስጥ ጉዳያቸው እንደገባና መከፋፈል እየፈጠረባቸው እንዳለ በግልጽ አመላክቷል። ጉዳዩ ከሚታሰበው በላይ ቀጠናዊ ውጥረቱ እያየለ እንዲመጣ አድርጓል። ጥቃቶቹ እየተፈጸሙ ነው። ጦርነቱ ቀጥሏል። ያስተዋወቅናችሁንና ሌሎች ሰበር መረጃዎችን ዝርዝራቸውን ላስደምጣችሁ ነው። አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን መሬት ወረው መያዝ እንደሚፈልጉና የኢራንን ግዙፍ ነዳጅ እንደ ቬንዙዌላው ነዳጅ ሁሉም ወደ ሀገራቸው ማጋዝ እንደሚፈልጉ እቅዳቸውን በግልጽም ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከብሪታንያው ጋዜጣ ፋይናንሻል ታይምስ ጋር ዛሬ ሌሊቱን ባደረጉት ሰፊ ቃለ ምልልስ አሜሪካ የኢራንን ነዳጅ እየቀዳች ለመውሰድ እንደምትፈልግና ለዚህ ደግሞ ዋነኛ የኢራን የነዳጅ መለኪያ ማዕከል የሆነውን የኢራኑን የካርግ ደሴት ሙሉ በሙሉ በእግረኛ ሰራዊት ልትቆጣጠር እንደምትችል በግልጽም ለመገናኛ ብዙሃኑ ይፋ አድርገዋል። ይህንን እቅዳቸውን አሜሪካ የቬንዙዌላውን ጠንካራ መሪ ኒኮላ ማዱሮን በቁጥጥር ስር ካዋለች በኋላ የሀገሪቱን የነዳጅ ኢንዱስትሪ ላልተወሰነ ጊዜ ለመቆጣጠር እንደወሰነች ሁሉ በዚህ ደግሞ ትወስናለች፣ ኢራንን ነዳጅ ትፈልጋለች ብሏል። ፕሬዝዳንቱ በንግግራቸው ለጋዜጣው ሲናገሩም እውነቱን ተናገር ካልከኝ የኔ ቀድም ምን መሰለም፣ ኢራንን በእጅጉ አሽመድምዶ የኢራንን ነዳጁ ወደ አሜሪካ እያጋዙ መውሰድ ነው ሲሉም ተደምጠዋል። ሆኖም ግን በአሜሪካ ያሉ አንዳንድ ሞኝ ፖለቲከኞች አሉ፣ ይህንን ለምን ታደርጋለህ እያሉኝ ነው፣ ነገር ግን እነሱ ሞኞች ናቸው ማለት እፈልጋለሁ በማለት የውሳኔያቸውንም ጽኑነትም ገልጸዋል። የኢራንን ንብረት የሆነችውን የካርግ ደሴት አሜሪካ ሙሉ በሙሉ ስለመቆጣጠሯ በተጠየቁበት ወቅት ኢራናውያን በደሴቱ ላይ ምንም አይነት ጠንካራ የመከላከያ አቅም ከዚህ በኋላ የላቸውም፣ እኛም እጅግ በርካታ የእግረኛ ሰራዊት እያስገባን ነው ሲሉ ሙሉ በሙሉ ደሴቱን እንቆጣጠራለን፣ ከዚያም ደሴቱም የአሜሪካ ይሆናል ብለዋል። ይህንን ተከትሎም የፔንታጎን የአሜሪካ መከላከያ ሚኒስቴር መሬት ለመቆጣጠርና ለማስከበር የሰለጠኑ 10,000 ወታደሮችን ወደ ቀጠናው እንዲዘምቱም ትዕዛዝ ማስተላለፉንም መገናኛ ብዙሃንም ዘግቧል። እስካሁን ከ2200 በላይ የሚጠጉ ማሪኖች ጨምሮ 3500 ሌሎች ወታደሮች በአካባቢው ላይ መረሳቸውም ተዘግቧል። ተጨማሪ 2200 ማሪኖችና በሺዎች የሚቆጠሩ የ82ኛ አየር ወለድ ክፍለ ጦር አባላት ወደ ስፍራው በማቅናት ላይ እንደሚገኙም ተዘግቧል።
በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት አስመልክቶ በዛሬው ዕለት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ በኤርፎርስ ዋን ፕሬዝዳንታዊ አውሮፕላናቸው ውስጥ ሆነው ለጋዜጠኞች በሰጡት መግለጫ ጦርነቱ በኢራን ውስጥ የአገዛዝ ለውጥ ማምጣቱን አውጀዋል። ከዚህ ቀደም ማንም ተደራድረዋቸው ከማያውቋቸው ሙሉ በሙሉ አዲስ ከሆኑ የተለያዩ ሰዎች ጋር ነው እየተደራደርኩ ያለው ሲሉም ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ውስጥ እያደረጉት ስላለው ንግግር አዲስ ነገርም ተናግረዋል። ከዚህ ቀደም እየተናገርኩ ነው ከማለታቸው ውጪ ከማን ጋር እየተደራደሩ እንደሆነም ከመግለጽ ተቆጥበው የነበሩት ፕሬዝዳንቱ የኢራን መንግስት እየተነጋገርኩ አይደለም ሲል በየደረጃው ያሉ ባለስልጣናት ሁኔታውን ማስተባበላቸው እንዲሁም አሜሪካ ከራሷ ጋር እየተደራደረች ነው እስከ ማለትም ደርሶም ነበር። አሁን ግን ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገሩት በኢራን ውስጥ ያገዛዝ ለውጥ አሁን ይመጣል በማለትም ገልጸው ሙሉ በሙሉ ድርድሩን እያካሄድኩ ያለሁት ከዚህ ቀደም ከማይታወቁ ሙሉ በሙሉ አዲስ ከሆኑ የተለያዩ ሰዎች ጋር ነው እየተነጋገርኩ ያለውም ብለዋል። ይህንን እንደ አገዛዝ ለውጥ ነው የሚቆጠረው፣ አዲስ መንግስት በኢራን ላይ ጠብቁም ብለዋል። ፕሬዝዳንቱ አያይዘውም ከኢራን ጋር ስምምነት ላይ ለመድረስ እርግጠኛ መሆናቸውን ጠቁመው አሜሪካ እስካሁን 13000 ኢላማዎች የደበደበች ሲሆን ወደ 3000 የሚጠጉ ኢላማዎችንም እንደቀሯትም ትራምፕ በዚሁ መግለጫቸው ለም አክለዋል። ኢራን ጦርነቱን የሚያስቆመው ስምምነት እንድትቀበል ካለበለዚያ ግን በኃይል ዘርፏ ላይ ከባድ የአሜሪካ ጥቃት እንደሚሰነዘርባት እንደ ፈረንጆች አቆጣጠር እስከ ፊታችን ኤፕሪል 6 ድረስ የመጨረሻ ገደቧን እንድታስታውቅም ለኢራን የጊዜ ገደብ መስጠታቸውም ይዘገባል። በሌላ በኩል እየተሰነዘረባት የሚገኘውን ጥቃት በመከላከል ላይ የምትገኘው ኢራን እሷም በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞችና የአሜሪካ ጦር ሰፈሮች ላይ ከባድ ውድመት ያመጣ ጥቃትም እየፈጸመች ነው። ኢራን በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጀት ሙሉ በሙሉ ተመቶ መውደቁንም የሚያሳዩ የሳተላይት ምስሎችም ይፋ ሆነዋል። በሳውዲ አረቢያ ውስጥ የሚገኘው የአሜሪካው የአየር ኃይል የጦር ሰፈር ላይ በተፈጸመ የዚህ የኢራን ማታ ዷል በተባለው ግዙፍ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላኖች መመታታቸውን ትክክለኛነታቸው የተረጋገጡ ፎቶዎች ዛሬ ሌሊቱንም ወጥተዋል። ኢራን የፈጸመቻቸው በርካታና እጅግ ግዙፍ ጥቃቶች የሚያሳዩ የሳተላይት ፎቶግራፎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎችን በሚያወጣው የማህበራዊ ትስስር ገጽ ላይ የነበረ ሲሆን ኢስሪ ሴንትሪ የተባለው አውሮፕላን ለሁለት ተገምሶ ጭምር እንደነበርም አሳይቷል። ቢቢሲ በዚህ ፎቶዎች ላይ አደረኩ ባለው ማጣራት ከሳውዲ አረቢያ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ላይ በሚገኘው የሉል ስልጣን አየር ኃይል የጦር ሰፈር እየተነሱ የሳተላይት ምስሎች መሆናቸውንም አረጋግጧል። በአውሮፕላኑ ዙሪያ የሚታዩ ነገሮች ከሳተላይት ምስሎች ጋር ተመሳሳይነት ያላቸው መሆኑንም ገልጿል። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ በፊት የወደሙት ኢስሪ አውሮፕላን በስፍራው እንደነበረ በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ግዙፍ አውሮፕላን እንደሆነም ገልጿል። ማጣራት ካደረገባቸው ፎቶዎች መካከል በአንዱ ላይ የአውሮፕላኑ የጭራ ቁጥር ይታያል። ቁጥሩንም በመጠቀም በተደረገው ማጣራት አውሮፕላኑ በበረራ ላይ እንደነበረም ለማረጋገጥም ተችሏል። በጥቃቱ ዕለትም የተወሰዱ የሳተላይት ምስሎች በአየር ኃይል የጦር ሰፈር ውስጥ ይበር እንደነበረም በግልጽ ያሳዩ ሲሆን ነገር ግን ኢስሪ አውሮፕላን ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑም ግልጽ አይደለም ተብሏል። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል ኢራን በአየር ኃይል ጦር ሰፈሯ በፈጸመችው ጥቃት 2 በጽኑ የቆሰሉ ጭምር 12 የአሜሪካ ወታደሮች መጎዳታቸውን አምነዋል። ኢራን በሳውዲ አረቢያ በፈጸመችው በዚህ ጥቃትም 207 ሚሊዮን የአሜሪካ ዶላር የሚያወጣና ግዙፉ የአሜሪካ ኢስሪ የተባለው የከለላ አውሮፕላን ላይ ሙሉ በሙሉ መውደሙን መከሰቱንም የአሜሪካ ባለስልጣን እማኛቸውንም ሰጥተዋል። በየመን የሚገኙ የሁቲ ኃይሎችም በእስራኤል ላይ በዛሬ ሌሊቱን የባላስቲክ ሚሳይሎችን የተኮሱ ሲሆን የውጥረትም ዓለም አቀፍ የኃይል ቀውስም በከፍተኛ ሁኔታ እንደሚያሳስበው ተንታኞችም ገልጸዋል። በዚህ ምክንያት የነዳጅ ዋጋም በአንድ ወር ውስጥ ብቻ ከ50 በመቶ በላይ በማሻቀብ የሺያ ብሬንት ድፍድፍ ነዳጅ ዛሬ ሌሊቱን በበርሜል $116 በላይ መግባቱ ተዘግቧል። ይህ በእንዲህ እንዳለ ኩዌት ቁጣዋን ስታሰማ የአረብ ሊግ ምንም ያልፈየደ ስብስብ ስትል የአረብ ሊግን ሞክታለች። በመካከለኛው ምስራቅ ያለው ውጥረት የአሜሪካና እስራኤል በጥምረት ሆነው ኢራን ላይ እሳት ሲያወርዱ ኢራን በበኩሏ ከአሜሪካ ጋር ተባብረዋል ባለቻቸው የቀጠናው ሀገራት እየቀጣችም ትገኛለች።
የቀጠናው ሀገራትም ዛሬ ሌሊቱን ጭምር ከባድ ጥቃትም አስተናግደዋል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።